ቺኳ የእጇ ለስላሴ ውሃ ነው የሚያረግ። በዛ ላይ በዛ ሰዓት ሲንግል ነኝ አባቴ። ማን አባቱ ሊጨፍን? ሌላው ጨፍኗል። እኔ ወተት ቤቷን ነበር ማየው። ዮኒ ማኛ ወንጌል ባናቱ ይዘግዘቅ ያለ ሰሞን ይሄን ያለ ጊዜ ማለት ነው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? የኢትዮጵያ ወንጌላውያን በሙሉ አንድ ቻሌንጅ፣ ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና። ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማችሁን ጠራዋለሁ። ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። የኢትዮጵያ ወንጌላውያን በሙሉ አንድ ቻሌንጅ። እግዚአብሔር ባርኳቸዋል አደለ? እግዚአብሔር በበረከቱ ጎብኝቷቸዋል አደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱለ የላ ሌቦች ናችሁ ምላችሁ። ለዛ ነው ክርስቶስ በእናንተ ውስጥ የለም። ግን ቤተ ክርስቲያን ፈወስን ብላችሁ ዋቴ ታረጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት። እስቲ የላችሁ በማባ እኔ የደረሰብኝን ዘግባችሁ የለ እንደ እመቤቴ መሰከሬ I never forget የጠነጠጥኩ ጊዜ ለባሉ ድምቀት ጠነጠጥኩላችሁ። ሳኖዜ ነው። I went there, they got a church, beautiful ladies. ሄድኩ። what up was ከጎን የተቀመጠችው ቆንጅዬ ዳሌ ያላት ቀይ ነው የለበሰችው። ቀይ ጫማ፣ ቀይ ቦርሳ፣ ቀይ ሊፕስቲክ ሁሉ ማች ያደረገ ነው። ማስታውሰው ጥቁር ለብሳለች፣ ውስጥ ትንሽ ከፈት ያለ ነው። ሲያንቀዘቅዘኝ እጄ አጠገቧ ዱቅ አልኩል። ምናልባት ምን ይታወቃል ብዬ ማለት ነው። ከዛ በኋላ ተጸልዬ ምናምንና ቆምንና እጅ ለእጅ ተያይዛችሁ ጸልዩ ተባለ። እኔ አላርፍም፣ እመቤቴን አላርፍም። ቺኳ የእጇ ለስላሴ ውሃ ነው የሚያረግ። በዛ ላይ በዛ ሰዓት ሲንግል ነኝ አባቴ። ማን አባቱ ሊጨፍን? ሌላው ጨፍኗል። እኔ ወተት ቤቷን ነበር ማየው። እንዲህ ብዬ ይላል ወተት ቤቱ እሷ ትላለች፣ ይንቀጠቀጣል። በዛ እሾፈዋል። አሁን ኃጢአት እገባለሁ በዚህ ይላል። ምን ብዬ ነው የምጸልየው? እስቲ ራስን ጠይቀው፣ ራስን ጠይቅ። ከዳዊት የበለጣችሁ ናችሁ ናት። ዳዊት እንግዲህ ሴት ልጅን ራቁቷን አይቶ ነው አምጥቶ የሸጎራት። ከሳምሶን ልትበልጡ ነው እናት። ሳምሶን ቺክ በልቷል። ያውም የጠላት ሴት ነው ሳምሶን ያወጣው፣ ሚስጥሩን የነገራል። ከማን ልትበልጡ ነው? ከዛ ይዛ
ቺክ ስትጸልይ ወተት ቤቷ ፐስማ ቤታ ወተት ቤታዬ ወተት እንደዚህ ይዤ ጸሎት አድርጌልህ ደንግጬ እንትን አልኩና እንደዚህ አይነት ችግር አለ። ሴትና ወንድ በአግባቡ በኦርቶዶክስም በሌላውም አብሮ አይቀመጥም። በመጀመሪያ ብልግና፣ እውነቴን ነው ብልግና። ምክንያቱም ፕሮቴስታንት ቤት አለባበስ ዩኒፎርም የለም። ሚኒስከርት አርጋ መምጣት ትችላል፣ በቡታንታ መምጣት ትችላል፣ በምንም መምጣት ትችላለች። የፉክክር ቤት የሞዴል ቤት ነው የሚመስለው። ጴንጤ ቤት ብትሄድ ቸርች ብትሄድ እመቤቴ መሰክሬ ቤተክርስቲያን አይመስልም። እየዋሻው አይደለም። ሴቶቹ የሚለብሱት ለመጠበስ ነው የሚሄዱ እንጂ ተሸፋፍነው ጌታን ፍለጋ አይሄዱም። አይ የምትሉኝ ካለ ሂዱና እዩ። እኔን ሙልጭ አርጉ። ሙስሊም ጋር ሄድ መስጊድ ሄጃለሁ። ወንድና ሴት አብረው አይሆኑ፣ ጭራሽ አይተያዩ። ሴቶቹ ለብቻ ነው ከኋላ ይሆናሉ፣ ወንዶች ከፊት ይሆናሉ። እንትን አለ ራሱ ይሄ በጡብ ሆኖ በብሎኬት በውስጡ የሚያሳይ ነው ያለው። በሙስሊም አይቀርብም፣ ወንድ ከሴት አይቀርብም። በኦርቶዶክስ ወንድና ሴት አብሮ አይቀመጥም። ሴቷ ለብቻዋ ነው የሚቀመጡት፣ ወንዶች ለብቻቸው። መሆንም ያለበት ያ ነው። ይሄንን እንኳን ማስተዋል ያቃታቸው ደካማ ናቸው። ይህን እንኳን አለባበስ እንኳን ቤተክርስቲያንን ያን ጭገር አድርጋ ነው የምትሄደው። ፈጣሪ ያሳያችሁ። ተቀብታ ሊፕስቲኳን ፌክ ጥፍር አድርጋ ነው የምትሄደው ቸርች ስትሄድ። አስተውሉ። የውሸት እግራችሁ እንደሚመላለስ በየትኛውም ስትሄዱ እግራችሁ እንደሚመላለስ በሱ ነው የምነግራችሁ። እግር መመላለስ ጌታ ቤት ምንም ትርጉም የለም። አንተ ቤት ስንት ጉድ እያለ ትዝታውም ሆነ ቀለሜ ኦርቶዶክስን በየቀኑ ስትሰድቧት ትውላላችሁ። እንደው ሙስሊሞች እንደዚህ ይታገሳችኋል? እኔ አንድ ቀን ስለጠየቅኩ አይደል እንዴ ሲያለቅሱብኝ የነበረው? ይኸው አስራ ወገብ እስኪሰበር ድረስ ኦርቶዶክስን ስትሳደብ ነበር። ወገብ ተሰበረ። ቀለሜ አትድረሱ። ዮኒ ማኛ ወንጌል ባናቱ ይዘግዘቅ ያለ ሰሞን ይህን ያለ ጊዜ ማለት ነው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይዘግዘቅ ባለ ጊዜ እነ ቀለመወርቅ የተንፍሱ ዮኒ ማኛ ቤት ገብተው እንደዚህ ነበር ያሉት። ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳው እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየ ነው እና ቢኒያ እና ዳጊ ማለት ነው ሰማኑና ያው ጌታ ፊት የምነግርህ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒን ብለን ይኸው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርመኝ ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። እንደሚተማመንባቸው እኔ እንደማላልፈው እነሱ ግን እንደሚያልፉት ተረድቶ እሱም በአፉ ምስክርነት ሰጥቶ ነበር። ጨምሮን ቀለመወርቅ የተንፍሱ ይህንን ነገር ብሎት ነበር። ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለሱ አይደለም እንትን የምልህ። ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ይቅርታ፣ እኔ ምንም አልሰማሁም።
እንወድሃለን። እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ። ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ገና የ8 ወር ልጅ ነህ ያለ እወድሃለሁ የመጀመሪያ ድንጋይ አላነሳብህም ያለው ቀለመወርቅ ተንፍሱ በፕሮቴስታንት ውስጥ ስላለው ስህተትና አንዳንድ እርኩሰቶች ዮኒ ማኛ ሲናገር ማለት ነው። ይሄንን ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። ዮኒ ማኛ እዚህ ቪዲዮ ላይ ጠንቀቃችሁ ስሙ። እናንተ ቤት እንደዚህ ያለ ፓስተር፣ እንደዚህ ያለ ዘማሪ፣ እንደዚህ ያለ ሰው አለ አለ እንጂ ሁሉም ፕሮቴስታንት ግብረ ሰዶም ነው የሚል ጠቅላላ የሚሆን ቃል አላወጣም በዚህ ቪዲዮ ላይ ማለት ነው። ታዲያ እነዚህ ክብራቸው ከእግዚአብሔር ክብር የሚበልጥባቸው ቀለመወርቅ ተንፍሱና አብሮት ያሉ ሰዎች ይህንን ሐሳብ ለዮኒ ማኛ ንግግር ሰጥተውታል። ስሙትማ። በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። መጀመሪያው ቪዲዮ ላይ ዮኒ ማኛ ወንጌል ባናቱ ይዘግዘግ ሲል ትሰሙታላችሁ። ቀለመወርቅ ተንፍሱ ልቡ ሰፊ እንደሆነ በጣም እንደሚወደው በውስጥ በኩል ወንድሞች ተሰብስበው እንደተማከሩበት ስሜታ የሆነ እንዳወራ እንደተሰማቸው ይናገራሉ። በሁለተኛው ቪዲዮ ዮኒ ማኛ በጴንጤ ውስጥ ግብረ ሰዶሞች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ ብላ ብላ ብሏል። እና ይህንን ሲል ግን እንዳልክን ጨምሮ ራሱ ቀለመወርቅ ተንፍሱ ላይ አንዳንድ ሐሳብ ስለሰጠ ተለውጦ የመጀመሪያውን ድንጋይ አላነሳብህም ያለው ቀለመወርቅ ተንፍሱ የመጀመሪያውን ድንጋይ አንስቶ ካልወገርኩ እንደውም የተጠመክበት የጥምቀት ውሃ አልደረቀም እያለ ሲናገር ነበረ። ከዚህ በኋላ ሌላ ቪዲዮዎች አሉ። ምንድነው ላሳያችሁ የፈለግኩት? እነዚህን ሰዎች ሰው ጌታን እዚህ ሶሻል ሚዲያ ላይ ጌታን ተቀበልኩ ፕሮቴስታንት ሆንኩ ሲሉ በእኛ ነው የተሰራው ለማለት ልክ እንደምትመለከቷቸው ገዝቱን ያጣቡታል። ተመልከቱት። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው? ለዚህ ነው እነ ቀለመወርቅ ተንፍሱ አጠንጥነው የኦርቶዶክስ ቤተክርስቲያን ላይ ፎከስ አድርገው የኦርቶዶክስ ቤተክርስቲያን ስህተት ይነቅሳሉ እንጂ ከዛሬ 3 ዓመት በፊት ወንጌላዊ አማኞች መካከል ወይም ፕሮቴስታንቱ መካከል ያለው ስህተትን ማውራት አይፈልጉም። ወይም ደግሞ ካወሩ የሆነ ጥቅማቸውን ያጣሉ። በተለይ ከሐሰተኛ ነቢያቶች ጋር በፈጠሩት ኔትወርክ ምክንያት ሐሰተኞች ሲነኩ ነውር ሲገለጥ ደስ አይላቸውም። በተለይ ክብራቸው ሲነካ ሶሻል ሚዲያ ላይ በሚያሰማሩት ሰራዊቶቻቸው በኩል ስማችሁን ያጠፋሉ፣ ፎቶአችሁን ይዘቀዝቃሉ፣ ያሰድቧቸዋል። እነሱን ፊት ለፊት አታዩአቸውም፣ ከኋላ ግን በማይታይ እጃቸው
ተሳዳቢዎችን ይመድቡባቸዋል። ዮኒ ማኛ ትናንትና ጌታን ተቀበለ። በማን እጅ? በሐሰተኛዋ ነብይ የምትባል ሐሰተኛዋ ነብይ ብርቱካን በምትባል ሴትዮ። ይቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ የሄደች ሴት ናት። ከዚህ ሴት ራሱ ጌታን መቀበል ማለት ትክክለኛውን ጤናማ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። አንዳንድ ሰዎች ጌታን ሲቀበል ሰው ደስ አይላችሁ ምናምን ብለው ድንጋዩን አበዙብን። ከዛ ዮኒ ማኛ ነገሩን ተመለከትኩት፣ አየሁት አለ። ለራሱ የፖለቲካ ፍጆታ ይሆናል። እናንተ 10 ዓመት ሙሉ ጌታን አገለገለን እያላችሁ ኦርቶዶክስ ስትሳደቡ ነበር እንጂ ወንጌል አይደለም የሰራችሁት። ከእናንተ የተማርኩት ጥላቻ ነው አለ። ይህንን ስል ግን ዮኒ ማኛ አሁንም ቢሆን ተመልሶ እነ ቀለመወርቅ አይተንፍሱ ጋር የጥቅም ስምምነታቸውን አድርገው ሊመለሱ የማይችሉበት ነገር ስለሌለ አይደለም ይህንን ቪዲዮ የምሰራው፣ እውነቱን እንድታውቁት ብዬ ነው። እነዚህ ሰዎች ጌታ ቢነካ ምንም አይጨንቃቸውም። ስለ ክርስቶስ ስም ቢጠፋ ምንም አይጨንቃቸውም። የስተት ትምህርት ቢናፈስ ግድ አይሰጣቸውም። የኦርቶዶክስ ቤተክርስቲያን ችግር ካልሆነ በስተቀር በተለይ በፕሮቴስታንቱ መካከል መሸፋፈኑን እንጂ መግለጡን አይፈልጉም። እንደ ታሪክ የዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ ለምን ተዋችሁት? የቢዝነስ ትስስር የጥቅም ትስስር ስላላችሁ ነው የተዋችሁት። እና አሁን ዮናስ ሙሉነህ ነው የተናገረው፣ ግን እውነት አይደለም። በፕሮቴስታንት መካከል ሆሞሴክሹዋል ድርጊት የሚያደርጉ ፓስተሮች የሉም አሉ። ይህ ማለት ግን ሁሉም ፕሮቴስታንት ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። እውነት ተናግሯል። እውነቱን እውነት ብላችሁ ስህተቱን ስህተት ማለት ስትችሉ ኢየሱስን ወንጌልን ይዘግዘቅ ያለውን ሰውዬ ምህረት አድርገንልሃል፣ የ8 ወር ጨቅላ ጩጬ ልጅ ነህ ብላችሁ ያንን ሰፊ ልብ ያሳያችሁትን ዮኒ ማኛን ዛሬ ላይ ፕሮቴስታንቱ ስላለ ስህተት መናገር ሲጀምር ምን ነው ነብር ሆናችሁ፣ ምን ነው የተጠመክበት ውሃ ሳይደርቅ የሚል መርዘኛ ምላሳችሁን ተከታዮቻችሁን ከታች እንዲሰድቡት እያደረጋችሁ ዘመታችሁበት ለማለት ነው። ዮኒ ማኛ አሁንም ቢሆን ወደ ጤናማ አብያተ ክርስቲያናት ወደ ጤናማ የክርስቶስ ኢየሱስ ወንጌል እንድትመጣ በክርስቶስ ኢየሱስ በደንብ እንድታምን ስለ ህይወት እንጂ አንተ እንደምትለው አቤል አቡና አንተ የምትናገራቸው ነቢያት ይኸው ተሳካላቸው ይኸው አማረባቸው እንትን የምትለው ምድራዊ ኮተት ፈልገ ከሆነ ወደዚህ ወደ ክርስቶስ ኢየሱስ የመጣው አዋጣም። ፖለቲካ ለመስራት ከሆነ አሁንም አያዋጣም። ከነ ኤርሚያስ ጋር ለመበሻሸቅ ከሆነ አሁንም አያዋጣም። ምክንያቱም እነ ኤርሚያስ ንግድ እንጂ ወንጌል እንዳልያዙ ከዚህ በፊት ነግሬ ነበር። ብርቱካንም አታዋጣም፣ እነ ኤርሚያስም አያዋጡም። የሚያዋጣ በጎልጎታ ቀራንዮ ላይ የተሰቀለው ነፍሱን ስላንተ የሰጠው ክርስቶስ ኢየሱስ ብቻ ነው። ይሄንን ቪዲዮ የምሰራው ይመች